ዕለተ አርብ ግንቦት 15 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የኢትዮጵያና የፈረንሳይ የሁለትዮሽ ትብብር በብዙ ዘርፍ መቀጠሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊ እመቤት ዝናሽ ታያቸው በከፍተኛ የስራ ኃላፊዎች ልኡካን ጋር በመሆን ለስራ ጉብኝት በፈረንሳይ ፓሪስ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ትናንትና ግንቦት 14 ቀን 2017 ዓ.ም ማምሻውን በፓሪስ የሁለትዮሽ ውይይት አድርገዋል። ጠቅላይ ሚኒስትሩ ከፕሬዝዳንት ኢማኑኤል ማክሮን ጋር ግንኙነታቸውና ትብብራቸውን በሚያጠናክሩ ሰፋ ያለ መጠን ርዕዮት ባላቸው ርዕሶች ጉዳዮች ላይ መወያየታቸው ምንጊዜም አስረጂ ነው ሲሉ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። ለተደረገልን ደማቅ አቀባበልና በታህሳስ ወር በአዲስ አበባ በነበረው ውይይት ቀጥሎ ስለማካሄድም ፍሬያማ ውይይት ምስጋናቸውን ገልጸዋል ብለዋል። ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮቻችንን የበለጠ ማሳደግ የቅድሚያ ትኩረት ማዕከል አንዱ ነው ሲሉም ገልጸዋል። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር እንደ ጎርጎሮሲያኑ 2001 እስከ 2023 የኢትዮጵያ አጠቃላይ ሀገራዊ ምርትና ምርታማነት ለዜጎች የሚያሳድጉ የነፍስ ወከፍ ገቢ እየቀነሰ እንደሆነ በጥናት ማረጋገጡ ተዘግቧል። ማህበሩ በተለይም እንደ አውሮፓውያኑ አቆጣጠር ከ2016 ጀምሮ የነፍስ ወከፍ ገቢ እየቀነሰ መምጣቱንና በአንጻሩ የዋጋ ግሽበቱ እየጨመረ መሄዱን ማህበሩ ገልጿል። የኢትዮጵያ ኢኮኖሚ ማህበር ግንቦት 14 ቀን 2017 ዓ.ም በወጣው ሪፖርት ሀገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርቡ በሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑንም አስረድተዋል። ማህበሩ በሪፖርቱ በኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፉት 10 ዓመታት ወዲህ ግን እድገቷ ማሽቆልቆሉን አስታውቀዋል። የማዳበሪያ አጠቃቀም ከዓለም አቀፍ መስፈርቶች አንጻር ዝቅተኛ ደረጃ ላይ እንደሚገኝና በተጠቀሰው ጊዜ ውስጥ ደግሞ የግብርና ዘርፉ ያገኘው ብድር 7.8 ከመቶ ብቻ መሆኑን ጠቅሷል። በተለይም ደግሞ የጥሬ ዕቃ አቅርቦት፣ የኤሌክትሪክ ኃይልና የውሃ አቅርቦት እጥረት ለአምራች ዘርፉ ፈተና እንደሆነበትም ገልጸዋል። ግጭቶች ኢኮኖሚ እንዲቀዘቅዝ፣ ኢንቨስትመንት እንዲዳከም ምክንያት ሆነዋል ተብሏል። እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶ ከዚህም መውጫ ያለውን ምክረ ሀሳብ ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለበት የኢትዮጵያ ዕዳ 62.5 ቢሊዮን ዶላር መድረሱን የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተመድ አማካኝ ይፋ የሆነው ይህ መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ደረጃ የተበደረችው መጠን 24 ቢሊዮን ዶላር ይደርሳል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑንም አስረድቷል። ብሔራዊ ባንክ አንድ የአሜሪካ ዶላር 133 ብር ከ17 ሳንቲም በሆነ አማካኝ ዋጋ ማጫረቱን አስታውቋል። ብሔራዊ ባንኩ ትናንት ግንቦት 14 ቀን 2017 ዓ.ም ባካሄደው መደበኛ የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር 133 ብር ከ17 ሳንቲም በሆነ አማካኝ ዋጋ ማጫረቱን አስታውቋል። ባንኩ በውጭ ምንዛሬ ጨረታ 14 ባንኮች እንዲሳተፉ በተጫራቾች ያሸነፉ የውጭ ምንዛሬ እንደተረከቡ ገልጿል። ባንኩ ለጨረታ ያቀረበው የውጭ ምንዛሬ 50 ሚሊዮን ዶላር ነበረ። ቀጣዩ የውጭ ምንዛሬ ጨረታ ከ2 ሳምንት በኋላ እንደሚካሄድ ባንኩ ገልጿል። ባንኩ ሚያዝያ 29 ቀን 2017 ዓ.ም ባካሄደው 16 ባንኮች የተሳተፉበት የውጭ ምንዛሬ ጨረታ ማካሄዱንም ይታወሳል። ባንኩ ከ2 ሳምንት በፊት ባካሄደው የውጭ ምንዛሬ ጨረታ 60 ሚሊዮን ዶላር አቅርቦ 26 ባንኮች የውጭ ምንዛሬ ማግኘት መቻላቸውን አስታውቋል። በዚህም በጨረታው 1 ዶላር በአማካኝ 131 ብር ከ4 ሳንቲም ተሽጦ ነበር። ክቡራን ተመልካቾቻችን መረጃዎቻችን አሁንም ወደ እናንተ መድረሳቸው እንደቀጠሉ ናቸው። ከውጭ ያገኘናቸው መረጃዎች እናልፋለን። አሜሪካ ሱዳን በቀጠለው ጦርነት የኬሚካል ጦር መሳሪያ ተጠቅመሻል በማለት ማዕቀብ ጣለች። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሉ RSF ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አዲስ ማዕቀብ መጣሉን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ከሰኔ 6 ጀምሮ አሜሪካ ወደ ሀገሪቱ የምትልከው ምርት እንደሚገድቡና የፋይናንስ ብድር ገደቦችን ተግባራዊ ይሆናል ሲሉ ቃል
አቀባይ ታምብሮስ ተናግረዋል። ከዚህ ቀደም የሱዳን ጦርና የፈጥኖ ድጋፍ አማጺው በግጭት ወቅት የጦርነት ወንጀል ፈጽመዋል በሚል ተከሰው እንደነበረም የሚታወስ ነው። ከሁለት ዓመት በፊት የሱዳን ጦርና RSF መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰ ግጭት ከ150 ሺህ በላይ ሰዎች ተገለዋል። ሱዳን ብዙ ጉዳት፣ ስቃይና አለፍ ሲል ሊገድል የሚችሉ ኬሚካል ጋዝ ለሁለት ጊዜ ተጠቅማለች ሲል ኒውዮርክ ታይምስ መዘገቡ ይታወሳል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆም እና የዓለም አቀፍ መርህ ስር ያለውን ግዴታ እንዲወጣ የዩናይትድ ስቴትስ ትጠይቃለች ብለዋል በመግለጫቸው። በአሜሪካ በሱዳን ላይ ማዕቀብ ስትጥል ይህ የመጀመሪያው አይደለም። በጥር ወር በግጭት ውስጥ በተሳተፉ የሁለቱም ወገኖች መሪዎች ላይ ማዕቀብ መጣሏም የሚታወስ ነው። የRSF መሪ ሙሐመድ ሐምዳን ዳጋሎ ሄሜቲ በሀገሪቱ የዘር ማጥፋት ወንጀል እንዲፈጽሙ ቆርጠው ተነስተዋል ሲሉ የቀድሞ የውጭ ጉዳይ ሚኒስተር አንቶኒ ብሊንከን ከሰው እንደነበረም የሚታወስ ነው። የሱዳን የዲፕሎማቲክ ምንጭ ለሮይተርስ የዜና ወኪል እንደተናገረው ከሆነ አሜሪካ አዲሱ ማዕቀብ የጣለችው በቅርቡ በኮንግረስ ውስጥ በተባበሩት አረብ ኤምሬት ላይ የተካሄደውን ዘመቻ አቅጣጫ ለማስቀየር ነው ሲሉም ገልጸዋል። በመጨረሻም በኒውክሌር ጣቢያ ላይ እስራኤል ለምታደርገው ጥቃት አሜሪካ ኃላፊነቱን ትወስዳለች ስትል ኢራን አስጠነቀቀች። CNN እስራኤል ኢራንን ለማጥቃት እየተዘጋጀች ነው የሚል ዘገባ መስራቱን ተከትሎ የኢራን የውጭ ጉዳይ ሚኒስተር በኒውክሌር ጣቢያቸው ላይ ለሚሰነዘር ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስተር አባስ አርጋቺ ማንኛውንም በጽዮናውያን አመራር ለሚደርስ ነገር ጠንካራ ምላሽ ኢራን እንደምትሰጥ ለተባበሩት መንግስታት ጸሐፊ አንቶኒዮ ጉተሬዝ በላኩት ደብዳቤ ገልጸዋል። ዓለም አቀፉ ማህበረሰብ እስራኤል እየፈጠረች ያለችውን ሽብር እንድታስቆምም አስተባብለዋል ሲሉ የውጭ ጉዳይ ሚኒስተሩ ተናግረዋል። ዓለም አቀፉ ማህበረሰብ ምላሽ የማይሰጥ ከሆነ ከዚህ በፊት ባልተለመደ መልኩ የኒውክሌር መሳሪያዎችና መሰረተ ልማቶችን በልዩነት እንጠብቃለን ሲሉም ገልጸዋል። በዚህም ቴህራን ለሚሰነዘርባት ጥቃት አሜሪካን እንደ ተሳታፊነት ትቆጥራታለች ሲሉም ተናግረዋል። እስራኤል በዚህ ጉዳይ ላይ እስካሁን ያለችው ነገር ባይኖርም ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ በሚል ተደጋጋሚ ስትዝት ቆይቷን ቢቢሲ ዘግቧል። የኢስላሚክ አብዮት ጠባቂ ሰራዊት ቃል አቀባይ የሆኑት አሊ ሙሐመድ ናሲር በበኩላቸው ጦርነቱ ሊያስፋፋ እየሞከሩ ነው፣ ነገር ግን እስላማዊ ሪፐብሊክ ከጦር ውስጥ ያገኘውን እውቅና ኃይለኛ ህዝባዊ ድጋፍ ባለማወቃቸው የተሳሳተ ስሌት እየሰሩ ነው ሲሉ ለመንግስታቱ ሚዲያ ተናግረዋል። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።